አርስተ ዜና ለብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት አባላት ምርጫ የእጩ ጥቆማ ጥሪ ቀረበ። ከውጭ ፕሬዝዳንት ዶናልድ ትራምፕ የጋዛ ጦርነት በቅርብ ጊዜ ውስጥ ያበቃል ሲሉ ተናገሩ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ በመልእክት ቋንቋው በኩል ዳዊት ጎሳ አብረናችሁ እንቆያለን። ወደ ቀዳሚው ዜና ተሻገር። በአማራ ክልል በሀገር አቀፍ ደረጃ ለሚካሄደው ሀገራዊ ምክክር የሚሳተፉ ወኪሎች ምርጫ ተካሄደ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከ10 የህብረተሰብ ተወካዮች አጀንዳ እያሰባሰበ ይገኛል። በዛሬው ዕለትም ክልሉን ወክለው በሀገር አቀፍ ደረጃ ለሚካሄደው ምክክር የሚሳተፉ ወኪሎች ምርጫ ተካሂዷል። በዚህም የተመረጡ የማህበረሰብ ክፍል ወኪሎችን ጨምሮ የመንግስት የተቋማትና የማህበራት የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ግለሰቦች ወኪሎች አጀንዳዎቻቸውን ለኮሚሽኑ ያስረክባሉ ተብሏል። በተጨማሪም የህብረተሰቡ ተወካዮች ምክክር እንደተጠናቀቀ የባለድርሻ አካላት ውይይት የሚቀጥል መሆኑ ተገልጿል። በዚህም መሰረት የመንግስት አካላት፣ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ ግለሰቦችና ማህበራትን ጨምሮ የባለድርሻ አካላት የምክክር መድረክ ሚያዝያ 2 ቀን 2017 ዓመተ ምህረት በባህር ዳር ከተማ እንደሚካሄድ ታውቋል። ለብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት አባላት ምርጫ የእጩ ጥቆማ ጥሪ ቀረበ። በዚህም ህብረተሰቡ ከሚያዝያ 1 ጀምሮ እስከ ሚያዝያ 21 ድረስ እጩዎችን እንዲጠቁም ጥሪ ቀርቧል። መጋቢት 17 ቀን 2017 ዓ.ም የብሔራዊ ምርጫ ቦርድን ምክትል ሰብሳቢ እና ሁለት አባላት የሚመለምል ገለልተኛ ኮሚቴ በጠቅላይ ሚኒስትር አብይ አህመድ ተቋቁሞ ስራውን መጀመሩ ይታወሳል። ህዝቡ ለብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት አባላት ምርጫ ከሚያዝያ 1 ጀምሮ እስከ ሚያዝያ 21 ድረስ እጩዎችን እንዲጠቁም የኢፌዴሪ ብሔራዊ ምርጫ ቦርድ ስራ አመራር ቦርድ መልማይ ኮሚቴ ጥሪ አቅርቧል። በቀረበው ጥሪ መሰረት ለእጩነት የሚጠቆሙ ግለሰቦች በዜግነት ትውልደ ኢትዮጵያዊ ወይም ኢትዮጵያዊት፣ ኢትዮጵያዊ ወይም ኢትዮጵያዊት ዜጋ፣ የማንኛውም ፖለቲካ ድርጅት አባል ያልሆነ ወይም ያልሆነች፣ ከምርጫ ጉዳዮች ጋር ተያያዥነት ባላቸው በተለይም በህግ፣ በፖለቲካል ሳይንስ፣ በህዝብ አስተዳደር፣ በስታቲስቲክስ፣ በኢንፎርሜሽን ቴክኖሎጂ እና ሌሎች ተዛማጅነት ባላቸው ዘርፎች ከፍተኛ ሙያዊ ብቃት ያለው ወይም ያላት፣ መልካም ስነ ምግባርና ስብዕና ያለው ወይም ያላት፣ እንዲሁም ኃላፊነት የመሸከም ብቃት፣ ፈቃደኝነት፣ ታማኒነትና ከሌሎች ጋር የመስራት ክህሎት መስፈርቶችን በሚገባ ማሟላት እንዳለባቸው ተገልጿል። የጥቆማ ማቅረቢያ መንገዶችም በጽሁፍ መሆኑንና የጥቆማ አቅራቢዎች በዋትሳፕ በቴሌግራም ቁጥሮች 0900357507 ማቅረብ እንደሚችሉ ተጠቁሟል። እንዲሁም በመልማይ ኮሚቴው በፖስታ ሳጥን ቁጥር 80001 እና በአካል ማቅረብ ለሚሹ 4 ኪሎ የህዝብ ተወካዮች ምክር ቤት የእንግዳ መቀበያ ቢሮ በሚዘጋጅ ዝግ ሳጥን ውስጥ የጥቆማ ወረቀታቸውን ማስቀመጥ እንደሚችሉ ተገልጿል። የሀገር ሀብት የሚዘርፉትን አካላት ለመቆጣጠርና ተጠያቂነትን ለማስፈን የፖለቲካ ቁርጠኝነት የተላበሰ ውሳኔ ቀዳሚ ተግባር መሆን እንዳለበት ተገለጸ። በእቅድና በዝግጅት የሚፈጸምን የሀብት ምዝበራ ለመቆጣጠር፣ ሙስናን በዘላቂነት ለመከላከል በቴክኖሎጂ የተደገፈ የተቋማት ግንባታ ተግባራዊ ማድረግ ያስፈልጋል ተብሏል። ሰይፍ አለም ጉዳዩን አስመልክቶ ተጨማሪ አለው። ሙስና በኢኮኖሚ ግንባታ ላይ የሚያደርሰው ተጽዕኖ ከፍተኛ የመሆኑን ያህል የፖለቲካ ቅርጽ ከያዘ ደግሞ ሀገር እንደሚያፈርስ ይገለጻል። በጥቅም ትስስርና አንዳንዴ በረጅም ጊዜ ዝግጅት የሚፈጸመው የሙስና ተግባር የሀገርን ሀብት ከመመዝበር ባሻገር ህገወጥነት እንዲስፋፋ ያደርጋል። በኢትዮጵያ የሙስናን መንሰራፋት ለመከላከልና ሙሰኞችን ለህግ ለማቅረብ የወጡ ህጎች እንዳሉ ይታወቃል። ነገር ግን የሀገርን ሀብት ያባከኑና የዘረፉ አካላት በህግ ቁጥጥር ስር ሆነው ጉዳያቸው በፍርድ ቤት የሚታይ ቢሆንም የዘረፉትን የሀገርና የመንግስት ሀብት ግን ሲመለስ አይስተዋልም። ህጉ የተዘረፈው ሀብት እንዲመለስ የሚያዝ ከሆነ ወንጀለኞች ለህግ ቀርበው የዘረፉትን ሀብት ለምን አይመለስም በሚል ኢሳት የህግ ባለሙያዎችን አነጋግሯል። የህግ ባለሙያው አቶ አበራ ንጉሴ ሙሰኞችን ለህግ ለማቅረብም የዘረፉትን ሀብት ለማስመለስ የሚያስችል የህግ ማዕቀፍ አለ ይላሉ። ችግሩ ግን የውሳኔ አለመኖር፣ ትኩረት የሚደረገው በዝቅተኛ ደረጃ ላይ በሚገኘው ሙሰኞች ላይ ብቻ ነው ብለዋል። ትልቅ ወንጀል የሚፈጽሙ በትላልቅ ፕሮጀክቶች ጉዳትን የሚያደርሱ የጥቅም ትስስር ያላቸው ሰዎች የሚፈጽሙት ወንጀል ለምርመራም ይሁን ለፍርድ ቤት ቀርቦ አይታወቅም። በተለይ ኢትዮጵያ ካለው አጠቃላይ ሁኔታ ማለት ነው። ሞር ትኩረት የሚደረገው ትናንሽ የሙስና ወንጀሎችና ፈጻሚዎችም ሲሆን የመንግስት ሰራተኞች ሲሆኑ አለሲም ደግሞ
በጣም ልስ የሆነ የሙስና ጉዳይ ስለሚጣራ ነው። ትላልቅ ጉዳዮች ተጠንተው ወይ ደግሞ ተመርምረው ቅጣት ተላልፎባቸው ንብረቱ የማይመለስበት መንገድ ያለው የንብረት ጥራት እና ክትትላችን ደካማ ስለሆነ ነው። ህጉ አይደለም። ሙስና በእቅድና በዝግጅት የሚፈጸም ወንጀል ስለሆነ አንዳንዴ ሙሰኞቹ የዘረፉትን ሀብት በራሳቸው ስም አያደርጉትም። ይህ ደግሞ ሀብቱን ለማስመለስ አስቸጋሪ ያደርገዋል ያሉት ደግሞ ሌላኛው የህግ ባለሙያ አቶ ካሳሁን ሙላቱ ናቸው። በሙስና ወንጀል የሚከሰሱ ሰዎች አንዳንዴ ያደረሱት ጉዳት ወይም ህገወጥ መልኩ ያገኙት ሀብት ማግኘት ልትቸገር ትችላል። በስማቸው ወይ በሌላም መንገድ አጣርተህ የምትደርስበት ሀብት ላይኖራቸው ይችላል። ያ ሲሆን ነው ሀብቱ ሳይወሰድ የሚቀረው እንጂ በተጨባጭ ማስረጃና መረጃ ከተረጋገጠ ድረስ በህገወጥ መንገድ በሙስና ወንጀል የተፈራ ሀብት ይወረሳል። ይሄ ኤክሰርሳይሱም አለ። አቃቢ ህግ እንዲህ አይነት አቤቱታ አቅርቦ በሙስና ወንጀል የተፈሩ ንብረቶችን በመንግስት ተመላሽ እንዲደረጉ የማድረግ ስራንም እየሰራም። ከፖለቲካ ውሳኔዎች በተጨማሪ የተቋማት ግንባታ በሙስና ላይ የሚደረገውን ቁጥጥር ደካማ እንዳደረገው አቶ አበራ ጠቁሞ በተደጋጋሚ የሚስተዋለውን ክፍተት አንስተዋል። በኢትዮጵያ የፖለቲካ የኢኮኖሚ ላይ ተጽዕኖ የሚያሳድሩ ሙሰኞችን ተከታትሎ መርምሮ ለህግ ማቅረብ ላይ በጣም እዚህ ግባ የሚባል አይደለም። ያ የሆነው የፖለቲካ ኮሚሽን ችግር ስላለ ነው። ሌላው ግን ይህን ተከትሎ ተቋምም በዛ ላይ ያህል አልተገነባም። በተለይ ከ2009 በኋላ የጸረ ሙስና ትግሉ በብቸኝነት በልዩ ሁኔታ እንዲታገል ትኩረት ሰጥቶ እንዲታገል የታሰበው ተቋም በከፊል ፈርሶ በፍትህ ሚኒስቴር እንዲደረግ ከተደረገ በኋላ የሙስና ጉዳይ ከትኩረት ውጭ ወጥቷል። ከዚህ በተጨማሪ የህግ የበላይነትና የመልካም አስተዳደር ስርዓት ማስፈን የህግ አስፈጻሚው አካላት ቁርጠኝነት በዘላቂነት ተግባራዊ ካልተደረገም ሙስናን የመከላከሉ ስራ ፈታኝ እንደሚሆን የህግ ባለሙያዎቹ አመላክተዋል። የተሽከርካሪ የቴክኒክ ብቃት ሳያሟሉ ቦሎ ያላቸው ተሽከርካሪዎች መኖራቸው ተገለጸ። በትራንስፖርትና ሎጂስቲክ ሚኒስቴርና ባለድርሻ አካላት ቅንጅት የተካሄደው የተሽከርካሪ የመንገድ ላይ ክትትልና ድጋፍ አፈጻጸም ተገምግሟል። በትራንስፖርትና ሎጂስቲክ ሚኒስቴርና በባለድርሻ አካላት ቅንጅት በተካሄደው የተሽከርካሪ የመንገድ ላይ ክትትልና ድጋፍ በ7051 ተሽከርካሪዎች ላይ ድንገተኛ ፍተሻ መካሄዱ ተገልጿል። 22 የተሽከርካሪ ቴክኒክና ምርመራ ተቋማት፣ 31 የከተማ ትራንስፖርት ተርሚናሎች እንዲሁም 9 የህዝብ ትራንስፖርት አገልግሎት መስጫ ቦታዎች ላይ ድንገተኛ ፍተሻ ማካሄዱንም ሚኒስትሩ አስታውቋል። በአዲስ አበባና በሸገር ከተማ በተለያዩ መንገዶች በተካሄደው የመንገድ ላይ ክትትልና ድጋፍ በአሽከርካሪዎችና በተሽከርካሪዎች ላይ በርካታ ጉድለቶች መታየታቸውን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በሮ ሀሰን ገልጿል። የተሽከርካሪ የቴክኒክ ብቃት ሳያሟሉ ቦሎ ያላቸው ተሽከርካሪዎች መኖራቸው እንደ ሀገር ወጥ የሆነ ታሪፍ ቢኖርም ከታሪፍ በላይ የሚያስከፍሉ አሽከርካሪዎች እንደሚገኙ፣ ከተሽከርካሪው የመጫን አቅም በላይ ትርፍ የሚጭኑ አሽከርካሪዎች መኖራቸው እንዲሁም አንዳንድ አሽከርካሪዎች ተደራራቢ የትራፊክ ቅጣት ያለባቸው መሆኑ ተገምግሟል። በቀጣይ የሚታዩትን ችግሮች ለመቅረፍ ዘላቂነት ያላቸው ስራ ማለትም የተሽከርካሪ መርማሪ ተቋማትም ሆነ የአሽከርካሪ ማሰልጠኛ ማዕከላት ከተለመደው አሰራር ውጪ በቴክኖሎጂ በተደገፈና በዲጂታል አሰራር ማዕከል ቁጥጥር ለማድረግ እየተሰራ መሆኑን ከሚኒስትሩ ያገኘነው መረጃ ያመለክታል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 800 ሺህ ሄክታር መሬት በአሲዳማነት የተጠቃ ነው ተባለ። በክልሉ በአሲዳማነት የተጠቃን መሬት በማከም የአፈርን ለምነት ለመመለስ እየተሰራ መሆኑን የክልሉ ግብርና ምርምር ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር አማኑኤል አለሙ ለኢዜአ እንደገለጹት በክልሉ ከሚታረሰው መሬቱ ውስጥ 800 ሺህ ሄክታር የሚሆነው በአሲዳማነት የተጠቃ ነው ብለዋል። ይህም በምርትና ምርታማነት ላይ ከፍተኛ ተጽዕኖ ስላለው ችግሩን ለመፍታት ከክልል ግብርና ቢሮ ጋር በቅንጅት እየተሰራ መሆኑን ገልጸው አሲዳማ አፈርን በኖራ በቨርም ኮምፖስት በሰው ሰራሽና በተፈጥሮ ማዳበሪያ የማከም ስራ እየተከናወነ መሆኑን አንስተዋል። በአሲዳማነት ችግር ምርታማነታቸውን የቀነሱ መሬቶችን በሻይ ቅጠልና በቡና ልማት ለመሸፈን ክልላዊ እቅድ ተይዞ ወደ ትግበራ መግባቱንም ዳይሬክተሩ ተናግረዋል። በኢትዮጵያ ግብርና ምርምር ኢንስቲትዩት የአፈር የውሃ ምርምር ዳይሬክተር ዶክተር ተመስገን ደሳለኝ በበኩላቸው እንደ ሀገር
የአፈርን አሲዳማነት ችግር በዘላቂነት በመፍታት ምርታማነትን ለማሳደግ መሰራቱንም ጠቁመዋል። ለዚህም ኢንስቲትዩቱ በየደረጃው ከሚገኙ የክልል ግብርና ምርምር ተቋማት ከዩኒቨርሲቲዎችና ከሌሎች ባለድርሻ አካላት ጋር በመቀናጀት እየሰራ መሆኑን አስታውቀዋል። የአፈር አሲዳማነት ችግር ስጋት ሆኖ እንዳይቀጥል ዘላቂ የአፈር ለምነትን ለማረጋገጥ ትኩረት ሰጥቶ መስራት ከሁሉም ባለድርሻ አካላት እንደሚጠበቅም ዳይሬክተሩ አስገንዝበዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ ዘገባዎች ደግሞ ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ ወደ ቻይና የምትልከው የቡና ምርት ባለፉት 3 ዓመታት 27 በመቶ ዓመታዊ እድገት አስመዘገበች ተባለ። ቻይና እየተገበረች ያለችው ቤልት ኤንድ ሮድ ኢኒሼቲቭ የኢትዮጵያን የልማት እቅድ የሚደግፍ መሆኑን በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገልጸዋል። አምባሳደሩ አያይዘውም የቻይና ቤልት ኤንድ ሮድ ኢኒሼቲቭ ዋነኛ አካል የሆነውና በኤሌክትሪክ የሚሰራው የአዲስ አበባ ጅቡቲ የምድር ባቡር ግንባታ ከኢትዮጵያ የ10 ዓመት የልማት እቅድ ጋር የተሰናሰለ ፕሮጀክት ነው ብለዋል። 55 ዓመታትን የተሻገረው የኢትዮ ቻይና ዲፕሎማሲያዊ ግንኙነት ጥብቅ መሆኑን ያነሱት አምባሳደሩ ተፈጥሯዊና ከፍተኛ ጥራት ያለው የኢትዮጵያ ቡና በቻይና ተጠቃሚዎች ዘንድ ተፈላጊነት እንዳለው አመልክተዋል። ኢትዮጵያ ወደ ቻይና የምትልከው የቡና ምርትም ባለፉት 3 ዓመታት 27 በመቶ ዓመታዊ እድገት ማስመዝገቡን ተናግረዋል። የሁለቱ ሀገራት የንግድ ግንኙነት በየዓመቱ 17.5 በመቶ እያደገ መጥቶ በፈረንጆቹ 2024 የ3.55 ቢሊዮን ዶላር ግብይት እንደተደረገ የቻይና ጉምሩክ አስተዳደር መግለጹን ቻይና ዴይሊ ዘግቧል። ቻይና የኢትዮጵያ ታላቁ የንግድ አጋርና የኢንቨስትመንት ምንጭ መሆኗን የገለጹት አምባሳደር ተፈራ ይህም ቡናን ጨምሮ ሌሎችም ወደ ውጭ የሚላኩ የግብርና ምርቶች መጠን እንዲጨምር ያደርጋል ሲሉ ተናግረዋል። የኢትዮ ግሪክ የቢዝነስና ኢንቨስትመንት ፎረም በግሪክ አቴንስ ተካሂዷል። ፎረሙ በሮም የኢትዮጵያ ኤምባሲና በሄሌኒክ ሪፐብሊክ የኢትዮጵያ የክብር ቆንስላ ከሄሌኒክ የአፍሪካ ንግድ ምክር ቤት ጋር በመተባበር የተዘጋጀ ነው ተብሏል። በፎረሙ ላይ የሄሌኒክ ሪፐብሊክ የውጭ ጉዳይ ሚኒስቴር ተወካዮች፣ የተለያዩ የመንግስት ተቋማት እንዲሁም የኢትዮጵያና የግሪክ የንግድ ማህበረሰብ አባላት ተሳትፈዋል። በሮም የኢፌዴሪ ኤምባሲ ምክትል የሚስዮን መሪ አሰፋ አብዩ ባደረጉት የመክፈቻ ንግግር ኢትዮጵያ ያላትን ሰፊ የንግድና የኢንቨስትመንት አማራጭ በማጉላት ከቅርብ ዓመታት ወዲህ በአፍሪካ ፈጣን ኢኮኖሚ እያስመዘገበች ያለች ሀገር መሆኗን ገልጸዋል። በዚህም የግሪክ ኩባንያዎችን በኢትዮጵያ በኢንቨስትመንት እንዲሰማሩና የሀገሪቱን ምርት እንዲገዙ ጥሪ አቅርበዋል። የኢፌዴሪ የውጭ ጉዳይ ሚኒስቴር ተወካይ ወርቅ አፈራው አክሊሉ የተገበረች ባለው ሀገር በቀል የማክሮ ኢኮኖሚ ፖሊሲ ለውጭ ባለሀብቶች ምቹ ሁኔታ መፍጠሩን አንስተዋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤ በበኩላቸው ኢትዮጵያ ያላትን ልዩ ልዩ የኢንቨስትመንት አማራጭ በማጉላት ተናግረዋል። በሀገሪቱ የውጭ ኢንቨስትመንትን ለማበረታታት የተዘረጉትን የህግ ማዕቀፎች፣ አሰራሮችና ማበረታቻዎችን በመዘርዘር የጋራ ውይይት መደረጉንም በሮም የኢትዮጵያ ኤምባሲ መረጃ ያመለክታል። ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ ክፍት እንዲሆኑ የቀረበው ሐሳብ የትብብር እንጂ አስገዳጅ አይደለም ተባለ። የአዲስ አበባ ንግድ ቢሮ ለብሔራዊ ባንክ የጻፈለትን ደብዳቤ ተቋሙ አዋጭነቱን በመመልከት እንዲያመቻች የቀረበ ምክረ ሐሳብና ትብብር እንጂ አስገዳጅ ደብዳቤም ሆነ መመሪያ አለመሆኑን አስታውቋል። ይሁን እንጂ ለተላከው ደብዳቤ እስካሁን ምንም አይነት ምላሽ አለመስጠቱ ተገልጿል። የዚህን ዜና ዝርዝር ዮሐንስ ተስፋ እንደሚከተለው ያቀርበዋል። የአዲስ አበባ ንግድ ቢሮ ባንኮች እስከ ምሽት 3 ሰዓት ተኩል ድረስ ክፍት እንዲሆኑ የሚያስችል አሰራር እንዲኖር ለብሔራዊ ባንክ ደብዳቤ መጻፉ ይታወሳል። በዚህ ረገድ ባንኮች እስከተጠቀሰው ሰዓት ድረስ ክፍት እንዲሆኑ የሚያስገድደው ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲል የባንኮች ማህበር አስታውቋል።
ከዚህ ጋር ተያይዞ የተለያዩ ባንኮች በዘመናዊ የቴክኖሎጂ አጠቃቀም አማካኝነት በቀላሉ በኤቲኤም ማሽን ለተጠቃሚዎች ተደራሽ እያደረጉ መሆኑን በመገንዘብ የምሽት አገልግሎት አስፈላጊነቱና አግባብነቱ ከምን አኳያ ነው ሲል ኢሳት የአዲስ አበባ ንግድ ቢሮን ጠይቋል። የቢሮው የኮሚኒኬሽን ዳይሬክተር ሙሰማ ጀማል በሰጡት ምላሽ ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ አገልግሎት እንዲሰጡ የቀረበው ጥያቄ ምክረ ሀሳብና ትብብር እንጂ አስገዳጅ መመሪያ አይደለም ብለዋል። ለባንኮች ደብዳቤ አልጻፍንም፣ ለብሔራዊ ባንክ ነው የጻፍነው። ብሔራዊ ባንክ ባለው አሰራር መሰረት በተለይ ደግሞ አዋጭነቱ የመሳሰሉ ነገሮች ቼክ ተደርገው ባንኮች ልክ እንደሌላው የንግድ ተቋም ሊሰሩ የሚችሉበት ሁኔታ ቢመቻች ብለን ምክረ ሀሳብና ትብብር ነው የጠየቅነው። በዛ ሂደት ውስጥ ብሔራዊ ባንክ የሰጠው ምላሽ የለም እስካሁን ድረስ። አስገዳጅም አድርገንም አይደለም ደብዳቤውን የጻፍነው። ነገር ግን እንደሚታወቀው አሁን ሕግ አድርገን ስናወጣው ወይም ደግሞ ስንደነግገው ትኩረት እየሳበ ካልሆነ በስተቀር ከአሁን በፊት የተለያዩ ባንኮች ምሽት 1 ሰዓት ድረስ አገልግሎት ሲሰጡ ነው የነበረው ማለት ነው። እንደ ንግድ ቢሮ አስገዳጅ ደብዳቤ አይደለም የጻፍነው። ብሔራዊ ባንክ ነው ከባንኮች ጋር ያለውን አስተዳደር የሚመለከተውና የብሔራዊ ባንክ የድጋፍ ደብዳቤ ጽፈናል። እነሱ የሚሰጡን ምላሽ አይተን ባንኮቹ መልካም ፈቃዳቸው ሆኖ አገልግሎቱ እስካለ ድረስ ወደ ስራ እንገባለን ካሉ መብታቸው ነው። የአዋጭነት ሁኔታና አጠቃላይ ካለው ሁኔታ አኳያ ደግሞ ገምግመው አሁን ላይ ባንኮቹ 3 ሰዓት ተኩል ድረስ ቢሰሩ ከከተማው የኢኮኖሚ እንቅስቃሴ አኳያ እንደ ንግድ ቢሮ መልካም ነው ብለን እናስባለን። ነገር ግን ብሔራዊ ባንክ የሚያስቀምጠው አቅጣጫና ከባንኮች ጋር የሚደረሰው ስምምነት ነው የሚወስነው። በሌላ በኩል ቢሮው የንግድ ተቋማት እስከ ምሽት ክፍት እንዲሆኑ የሚያደርግ ውሳኔ መወሰኑ ይታወቃል። ይህም አሰራር የንግድ ትስስሩን ይበልጥ እንዲጠናከርና ማህበረሰቡ የሚፈልገውን ግብይት በሚፈልገው ሰዓት ተጠቃሚ እንዲሆን ለማድረግ ታልሞ የተዘጋጀ መሆኑን ገልጸዋል። ይሁን እንጂ በምሽት ለሚፈጸሙ ግብይቶች ችግር እንዳያጋጥምም ቢሮው ከትራንስፖርት፣ ከጸጥታ አካላት፣ ከአሽከርካሪ ማህበራትና ከሌሎች ባለድርሻ አካላት ጋር በጥምረት እየሰራ መሆኑንም የቢሮው የኮሚኒኬሽን ዳይሬክተር ተናግረዋል። እንዴት አድርገን እንምራው የሚለው ሰፊ ውይይት እየተካሄደበትም ቅድመ ዝግጅትም የተደረገበት ስለሆነ ከተሽከርካሪ ጋር ተያይዞ የተለየ ችግር ያጋጥመናል ብለን አንሰጋም። የመንግስት ደግሞ ከሆነ ደግሞ እነዚህ ባሶች አሉ። ለምሳሌ በቅርቡ 100 የሚሆኑ በኤሌክትሪክ የሚሰሩ ባሶች ወደ ስራ ገብተዋል። ያን ብቻ ሳይሆን ቀድሞም የነበረው አንበሳ አውቶቡስ፣ የከተማ አውቶቡስም እንደዚሁ መስመሩ ስምሪት ተሰጥቶት በዛ ልክ የሰው ፍሰት እየታየ የተሽከርካሪ ምደባውም ጭምር እየተከለሰ የሚሄድ ስለሆነ በስራው ላይ ያን ያህል ኢፌክት አይኖረውም። ከማወያየት አንጻር ግን ማህበራት ተወያይተው የታክሲ አገልግሎት ሰጪዎች ማህበራት ተወያይተዋል። እንደተወያዩ አውቃለሁ። ይህንን ግን ታች አውርዶ ሹፌሮቹ ጋር በዚህ ስራ ላይ የተሰማሩትም ጋር ሰፊ ውይይት ማድረግና ተግባቦት ላይ መድረስ ይጠይቃል። ስሙዝሊ ካየነው ግን ስራው ጥሩ እየሄደ ያለ ነው። በጅምር ደረጃ ክፍለ ከተሞችን የከተማ ከፍተኛ አመራሮቻችን ክፍለ ከተሞችን ተከፋፍለው ምሽት ላይ የመጎብኘት ስራ ይሰራል። ነጋዴዎች እያጋጠማቸው ያለ ችግር ካለ አጠቃላይ በስራው ላይ ያሉ ውጤቶችንም ጭምር እየተከታተልን እየገመገምን ያለን። የተላለፈው ደንብ በግብይቱ ስርዓት ላይ ተጨማሪ አቅም የሚፈጥር መሆኑን አቶ ሙሰማ አክለው ገልጸዋል። የአፍሪካ ህብረት አዲሱ የአሜሪካ ታሪፍ የ10 ዓመታትን የንግድ ትብብር አደጋ ላይ ይጥላል አለ። የአፍሪካ ህብረት እንዳስታወቀው በአህጉሪቱ ላይ በአሜሪካ የተጣሉ አዲሶቹ ታሪፎች ለብዙ 10 ዓመታት የዘለቀውን በጋራ ጥቅም ላይ የተመሰረተ የንግድና የትብብር ግንኙነት አደጋ ላይ እንደሚጥሉ አስጠንቅቋል። የህብረቱ ኮሚሽን ሊቀመንበር መሐመድ አሊ የሱፍ የአሜሪካ መንግስታት ባደረገው የታሪፍ ጭማሪ ላይ ያላቸውን ጥልቅ ስጋት በመግለጽ ውሳኔውን እንደገና እንዲያጤነው አሳስበዋል። አሜሪካ በጋራ እሴትና በጋራ ፍላጎት ላይ የተመሰረተውን የረጅም ጊዜ አጋርነት ከማጠናከር ይልቅ ማዳከሟ ተገቢ አይደለም ማለታቸውን ተናግረዋል። በተለይም ትልቅ የጨርቃ ጨርቅ ላኪ እንደሆነችው ለሴቶ እስከ 50 በመቶ የሚደርስ ታሪፍ የተጣለባት ሲሆን ደቡብ አፍሪካ፣ ማዳጋስካርና ቦትስዋና ደግሞ ከ30 በመቶ በላይ በሆነ የታሪፍ ጭማሪ ከፍተኛ ጫና እየደረሰባቸው እንደሆነ ተገልጿል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ወደ ቀጣይ ዜና ላሻግራችሁ። ወደ ውጭ ዜናዎች ተሻገርን። ፕሬዚዳንት ዶናልድ ትራምፕ የጋዛ ጦርነት በቅርብ ጊዜ ውስጥ ያበቃል ሲሉ ተናገሩ። በዋይት ሀውስ የእስራኤልን ጠቅላይ ሚኒስትር ያስተናገዱት ዶናልድ ትራምፕ የጋዛ ጦርነት እንዲቆም እፈልጋለሁ፣ ይህም በቅርብ ጊዜ ውስጥ ይሆናል ብለዋል። በሌላ በኩል የግብጽ የዮርዳኖስና የፈረንሳይ መሪዎች በጋዛ ጉዳይ መክረዋል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት እንደተናገሩት በጋዛ ያለው ጦርነት እንዲቆም ይፈልጋሉ፣ ይህም በቅርብ ጊዜ ይሆናል ብለዋል። ትራምፕ ይህን የተናገሩት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ተቀብለው ባነጋገሩበት ወቅት ነው። በምርጫ ቅስቀሳ ወቅት የጋዛን ጦርነት እንደሚያስቆሙ ቃል ገብተው ነበር ተብለው የተጠየቁት ዶናልድ ትራምፕ ጦርነቱ ቆሞ ማየት ፈልጋለሁ፣ ጦርነቱ አንድ ቦታ ላይ ይቆማል፣ ወደፊት በአጭር ጊዜ ውስጥ ይቆማል ብለዋል። ትራምፕ አክለውም በሐማስ የተያዙትን ታጋቾች ለማስለቀቅ እየተሰራ ነው፣ ነገር ግን ሁሉንም ታጋቾች የማስለቀቁ ስራ ረጅም ሂደት አለው ብለዋል። ኔታንያሁና ትራምፕ ከውይይታቸው በኋላ በኦቫል ኦፊስ ለሪፖርተሮች መግለጫ ሰጥተዋል። በጃንዋሪ የነበረውን የተኩስ አቁም ስምምነት ተከትሎ የተወሰኑ ታጋቾች ተለቀዋል ያሉት ኔታንያሁ አሁንም እስራኤል ሌላ ስምምነት እንዲፈጠር እየሰራች ነው፣ በእርግጠኝነትም ይሳካል ብለዋል። እኛ ሁሉንም ታጋቾች ለማስመለስ ጥረት እናደርጋለን፣ ደግሞም ሐማስን ከጋዛ ማጥፋት እንፈልጋለን። በዚህም የጋዛ ነዋሪ በነፃነት ወደ ፈለገው እንዲሄድ ለመወሰን ያግዛል ብለዋል። ኔታንያሁ አክለውም ከአሜሪካው ፕሬዝደንት ትራምፕ ጋር በወደፊቷ ጋዛ የትራምፕ የጋዛ ግልጽ የሆነ ራዕይ ላይ ተወያይተናል ብለዋል። በትራምፕ የቀረበው ጋዛን የመቆጣጠር እቅድ የዘር ማጽዳት ነው በሚል በዓለም አቀፍ ደረጃ ተቃውሞ ገጥሞታል። ትራምፕ ሰኞ ዕለት እንደተናገሩት የሰላም አስከባሪ ኃይል ልክ እንደ አሜሪካ የጋዛ ሰርጥን የሚቆጣጠር ቢገኝ ጥሩ ነው ብለዋል። ደጋግመው እንደገለጹት ፍልስጤማውያን ከጋዛ ለቀው ወደ ሌላ ሀገር እንዲሄዱ ምክረ ሀሳብ ሲያቀርቡ ነበር። ትራምፕና ኔታንያሁ በውይይታቸው በኃይል ከጋዛ የሚፈናቀሉ ፍልስጤማውያንን የሚቀበሉ ሀገራትን በተመለከተ ተነጋግረዋል። ትራምፕ እንዳሉት ፍልስጤማውያን እንደገና በምትገነባው ጋዛ በነፃነት ዞን ይኖራሉ ብለዋል። የአሜሪካው ፕሬዝደንት እንደገና ቀደም ሲል ያነሱትን ሀሳብ አሁን ላይም ደግመውታል። ጋዛን መልሶ የመገንባት የሪል ስቴት ግንባታን በተመለከተ አሁን ላይ የነፃነት ዞን በሚል ኔታንያሁ ግን ፍልስጤማውያንን በከበባው ዘግተው እንደያዙ ክደዋል። ይህ በእንዲህ እንዳለ የግብፅ የዮርዳኖስና የፈረንሳይ መሪዎች በአንድ ላይ ከአሜሪካው ፕሬዝደንት ዶናልድ ትራምፕ አስቸኳይ የተኩስ አቁም ስምምነት እንዲደረግ ለመጠየቅ ሰኞ ዕለት በስልክ መክረዋል። የስልክ ንግግሩ የተደረገው ሶስቱ ሀገራት በካይሮ ስብሰባ ካካሄዱ በኋላ ነው። ሶስቱም መሪዎች በአስቸኳይ ጦርነት እንዲቆም፣ ሲቪሎች እንዲጠበቁና የሰብአዊ እርዳታ በአግባቡ እንዲደርስም ጠይቀዋል። የዮርዳኖሱ ንጉሥ አብደላ ሁለተኛ እስራኤል በጋዛ ላይ እያደረሰች ያለው ጥቃት እንዲቆም ጠይቀዋል። ንጉሡ ይህን የጠየቁት ከግብፁ ፕሬዝደንት አብዱልፈታህ አልሲሲና ከፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ጋር በካይሮ ከመከሩ በኋላ ነው። መሪዎቹ ሰኞ ዕለት የዓለም አቀፉ ማኅበረሰብ እስራኤል በጋዛ እየፈጸመች ያለውን ጥቃት እንዲያስቆም ጥሪ አቅርበዋል። ቀደም ሲል የተደረሰ የተኩስ አቁም ስምምነት ሥራ ላይ እንዲውልና የሰብአዊ እርዳታ ወደ ጋዛ ሰርጥ እንዲገባም ጠይቀዋል። ንጉሥ አብደላ እንዳሉት እስራኤል በጋዛ የምትፈጽመው ጥቃት ሁሉንም የዲፕሎማሲና የሰብአዊ ጥረት ችላ ያለ ድርጊት ነው ብለዋል። ይህም መካከለኛው ምስራቅን በአጠቃላይ ከማይወጣው ችግር ውስጥ ሊከት ይችላል ማለታቸውን ፔትራ የዜና ወኪል ዘግቧል። ለፍልስጤም ሆነ ለእስራኤል ዘላቂና አስተማማኝ ሰላም ሊያረጋግጥ የሚችለው ፖለቲካዊ መፍትሄ የሁለት መንግስት አስተዳደር መመስረት እንደሆነ አጽንኦት ሰጥተዋል። የዮርዳኖስ ፍልስጤማውያንን ከጋዛም ሆነ ከዌስት ባንክ ማፈናቀሉን አጥብቃ ትቃወማለች ብለዋል ንጉሥ አብደላ። በኢየሩሳሌም የሚገኙ የሙስሊምና የክርስቲያን የተቀደሱ ቦታዎችን እስራኤል በግሏ የምትወስደው ድርጊትም ሆነ ጥቃት ተቀባይነት የለውም ማለታቸውን ፔትራ የዜና ወኪል ጨምሮ ዘግቧል። የዮርዳኖሱ መሪና የግብፁ አልሲሲ ለፍልስጤም ጉዳይ መፍትሄ ለመሻት ፈረንሳይ እያደረገች ያለውን ድጋፍ አንቀዋል። እሁድ ዕለት ካይሮ የገቡት ኢማኑኤል ማክሮን ማክሰኞ ዕለት ከጋዛ ሰርጥ 50 ኪሎ ሜትር ርቀት ላይ ወደሚገኘው አልአሪሽ ይጓዛሉ። በዚህም የተኩስ አቁም ስምምነቱ እንዲተገበር ለማድረግ ሰብአዊ አገልግሎት ከሚሰጡና ከደህንነት ባለሥልጣናት ጋር ይገናኛሉ። ዜናውን ስናጠናቀር አልጀዚራና አረብ ኒውስን በመረጃ ምንጭነት ተጠቅመናል። በሌላ ዜና
ፕሬዚደንት ዶናልድ ትራምፕ በቻይና ምርቶች ላይ ተጨማሪ 50 በመቶ ቀረጥ ሊጥሉ ማሰባቸውን ተከትሎ ቻይና ጥቅሟን ለማስጠበቅ ከዩናይትድ ስቴትስ ጋር እስከ መጨረሻው እንደምትዋጋ አሳወቀች። ይህ በእንዲህ እንዳለ የአውሮፓ ህብረት ለትራምፕ አስተዳደር በኢንዱስትሪ እቃዎች ላይ ተግባራዊ የሚሆን የ0 ታሪፍ ስምምነት አቅርቧል። ዮሐንስ ተስፋ ዝርዝር አለው። ዶናልድ ትራምፕ ኢፍትሐዊ የንግድ አሰራር ብለው የሚጠሩትን ጉዳይ ለማስተካከል በወሰዱት እርምጃ የጀመረውን ትርምስ ተከትሎ በትሪሊዮን የሚቆጠሩ ዶላሮች በዓለም ላይ ከአክሲዮን ገበያ እየጠፉ ይገኛሉ። አሁንም የአሜሪካው ፕሬዝደንት የታሪፍ ትርምስ ለአፍታ የመቆም ምልክት እያሳየ አይደለም። የገበያውን ምላሽ በማጧጧፍ ቻይናውያን ባለፈው ሳምንት በአሜሪካ ምርቶች ላይ የጣሉትን 34 በመቶ ካላነሱ ተጨማሪ ታሪፍ ለመጣል እንዳሰቡ ተናግረዋል። አስቂኙ ታሪፋቸው ከነበረው በላይ 34% ታሪፍ አስቀምጠዋል እና ያ ታሪፍ ነገ እስከ 12 ሰዓት ካልተወገደ እኛም ካስቀመጥነው ታሪፍ በላይ 50% ታሪፍ እንጨምራለን። ቤጂንግ አንዳንድ የእስያ የአክሲዮን ገበያዎች በትንሹ የተሻለ ውጤት ማስመዝገባቸውን ተከትሎ ለታሪፍ ጭማሪው ተመጣጣኝ እርምጃዎችን እንደምትወስድ ቃል ገብታለች። የጃፓን፣ የአውስትራሊያና የደቡብ ኮሪያ አክሲዮኖች ዋጋቸውን ያሻሻሉ ሲሆን ትራምፕ ባለፈው ሳምንት ወደ 90 የሚጠጉ ሀገራት ወደ ሀገር ውስጥ በሚገቡ ምርቶቻቸው ላይ ከፍተኛ ቀረጥ እንደሚጥሉ አስታውቀዋል። ቻይና ደግሞ ከዋነኛ ኢላማዎች አንዱ ነበረች። ቤጂንግ በበኩሏ በንግድ ሚኒስቴር በተሰጠ መግለጫ በኩል ምላሽ እንደምትሰጥ አስታውቃለች። ዩኤስ በቻይና ላይ ጣለችው የተገላቢጦሽ ታሪፍ እየተባለ የሚጠራው መሰረት የሌለውና እየተለመደ የአንድ ወገን ጉልበተኝነት ተግባር ነው። ቻይና የወሰደቻቸው የመከላከያ እርምጃዎች ሉዓላዊነቷን፣ ደህንነቷንና የልማት ጥቅሟን ለማስጠበቅና መደበኛውን የዓለም አቀፍ ሕግ ስራን ለመከተል ሲሆን ይህም ፍጹም ሕጋዊ ነው። በቻይና ላይ ታሪፍ ለመጨመር ማስፈራራቷም ከስህተት በላይ የሆነ ስህተት ነው። እናም የአሜሪካን ባህሪ እንደገና ያጋለጠ ነው። ቻይና ይህንን በፍጹም አትቀበለውም። እስከ መጨረሻውም ትዋጋለች። ይህ በእንዲህ እንዳለ የአውሮፓ ህብረት ለትራምፕ አስተዳደር በኢንዱስትሪ ዕቃዎች ላይ ተግባራዊ የሚሆን የ0 ታሪፍ ስምምነት አቅርቧል። የአውሮፓ ኮሚሽን ፕሬዝደንት ኡርሱላ ቮንደርሌን ህብረቱ ንግግሮች መቋረጥ ካለባቸውም ራሱን እያዘጋጀ ነው ብለዋል። ለድርድር ክፍት መሆናችንንና በትይዩም እንዳስፈላጊነቱ ሌሎች የበቀል እርምጃዎችን ለመውሰድ የሚያስችል ዝርዝር እያዘጋጀን እንዳለን ግልጽ ነው። ነገር ግን በድርድር መፍትሄ ማግኘትን እንመርጣለን። ሌሎች ቢያንስ 50 ሀገራት የንግድ ድርድር ለመጀመርና የተሻለ ስምምነት ላይ ለመድረስ የአሜሪካ መንግስትን እያነጋገሩ ይገኛሉ። ነገር ግን ትራምፕ እስካሁን ይህን ለማድረግ ፈቃደኛ ስለመሆናቸው የሚያሳይ መልእክት ለማናቸውም አላኩም። መረጃውን ስናጠናቀር ዶቼ ቬለን፣ ቢቢሲንና ሌሎች የሚዲያ አውታሮችን በዋቢነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩና እኔ ሙሉቀን ሰለሞን በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ ይሆንላችሁ።